አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አብርሽ ጓደኞች አስቀውኝ ማለት ነው። አንተ የኛ መጥፎ ብቻ የምትመለከተው እኛ ጥሩ ነገር ያደረግንልን አትመለከትም ይሉታል ማለት ነው። እና እንደዛ ሲሉት ደግሞ በቃ ደግ እና የዚህ ነገር ጥሩ ነገር ባፍንጫ ይውጣላቸው። የእናንተ ጥሩ ማድረግ ባፍንጫ ይውጣ። ምን ጥሩ አድርጋችሁልኝ ነው? ሩታ ጋር ባስ ስላላራቃችሁኝ ነው። እስካሁን ድረስ እኮ እንቀራረብ ነበር። እናንተ ናችሁ በመሀል መታችሁ ያራራቃችሁኝና የእናንተ ጥሩ ነገር ባፍንጫ ይውጣ እያላቸው ነበረ። ብቻ አነጋገሩ በጣም አስፈርቷቸዋል። ያኔ ደንግጧል። እንደዛ አልጠበቁትም ነበር አብርሽን ማለት ነው። አብርሽን እንዲህ አልጠበቁትም ነበር። ያው ሂድ ሲሉት እሺ ይላል፣ ሲና ሲሉት ስለሚመጣላቸው እንደዛ መስሏቸው ነበረ ገብቶ ያቦኩት። እሱ ግን ለሄርሜላ እንትን ብሎላታል ማለት ነው፣ አዝኖላታል። ለነሱ ግን በጣም ተቆጥቶባቸዋል። ይገባቸዋል። አይለመደንም እያሉ ነበረ እና አይለመደንም እያሉ ነበር። እስኪ ደግሞ ልናይ ነው። እስኪ እነሱ ይሄ ጥፋት መስሎ ተታያቸው፣ ተቆረቆራቸው ምናምን ሩታ ዘንድ ሄደው ይቅርታ ጠይቀው የሆነ ነገር ይፈጥራሉ ማለት ነው። ሩታን ራሱ እኮ ይቅርታ አልጠየቁም። ይቅርታ የጠየቃት ብሩክ ብቻ ነው እንጂ አቤልና እዩ እኮ አልጠየቁም። እና እነሱ እውነት ለእሱ አስበው ከሆነ እውነት እንደዚህ ስራቸው ቆርቆራቸው ከሆነ ይሄ እሷ ሩታ ዘንድ ሄደው የሩታን ይቅርታ ብለው የሆነ ነገር መፍትሄ ያመጣሉ ማለት ነው። የተቀረ እነሱ ዝም ብለው እንደ በፊቱ እንትን ይልና አጫውቶ ዝም ሊሉ ነው እንጂ ምንም እንትን አልቆረቆራቸውም ማለት ነው። ያኔ ምንም አልመሰላቸውም። ሲቀጥል ደግሞ ይሄ እንትና አቤል አውዝ ቢላ አይኑ ፍጥጥ አይኑ ግጥ በቃ የሆነ ነገር መጥፎ ነገር ያደረገ ራሱ አልመሰለውም። እነዚህኛዎቹስ ቢሆን በቃ የሆነ አንገታቸውን ቀርቅረው የሆነ ነገር እያሰቡ ነው ብሩክና እየው ማለት ነው። አቤል ደግሞ በቃ እንደው ምንም ነገር እንዳልተው ትናንትና ምንድነው ሄርሜላን እያላታይ ወላሂ። አሁን እንግዲህ ሩታ ያንን አይታ ምንድነው የምትለው? አቤልን አሁን ምንድነው የምትለው? አርግና ይላታል ማለት ነው። እንትና ሄርሜላን ማለት ነው ይላታል። እና አሁን ሩታ ይሄን ስታየው ምንድነው እንደሚሰማት አላውቅም። እና እንደዛም እሷና አብርሽና ሄርሜላ አንድ ላይ መቀመጥ አንድ ላይ መሆን አለባቸው ብሎ ትናንትና ቪዲዮ ለቆ ነበር አቤል። ዛሬ ደግሞ በቃ እንዴት አጫወተው። አሁን እንግዲህ ሩታን መልሶ ባይኑ አያያትም። ባይኑ ምን አባት አድርጎ እንደሚያያት እንጃለተው። እኔ ትናንትና አላዳመኩትም። በመጀመሪያው ማለት ነው ርዕሱን ሳነበው ማስጠልቶኛል፣ አላየሁትም። ቪዲዮም ራሱ መጀመሪያ ሩቱም ሲል ማለት ነው የዛን ጊዜ አስጠላኝና አላየሁትም። ወጣው ቶሎ ብዬ ብቻ ዛሬ ፈረንጁና እንትና ማን ነበር ይሄ ጓደኛው ልኳን ነገሯት። ሄርሜላ ሊያጋጫት ነበር ፈረንጁ፣ ወላሂ ሊያጋጫት ነበር። እሷ ግን ምን አገባችሁ በህይወቴ አልወጣም ብላችኋለች። አልወጣም በፊትም እኮ ሩታ ውጭ ስትላት አልወጣም አብርሽ ውጭ እስካለኝ ድረስ አብርሽ ውጭ ካላለኝ ምን አገባሽ አንቺ ብላታለች። ምክንያቱም አብርሽ ህፃን አይደለም፣ እኔ ህፃን ልጅ ዘንድ አይደለም የመጣሁት እና እሱ ባለቤቱ ውጭ እስካላለኝ ድረስ ከህይወቱ አልወጣም ብላለች። ዛሬም ደግመዋለች። ዛሬም ለነፈረንጁ ምን አገባችሁ አልወጣም ብላችኋለች ማለት ነው። ከአብርሽ ህይወት ውጭ ስትባል አልወጣም አለች እና እሷ ደግሞ አጥሩ ባለቤት እንዳልናቋ አጥሯን እንደቀንቆ ነው የሚባለው። እና እሱ ካቀረባት ምን ታርክ? ማንም ያነሳት አታኮ እሱ ዘንድ ነው የመጣችው አይደል? እንደሱ ሲያነሳት خلاص ምን አገባቸው እነሱ? ምን አገባቸው? እንትን ካሉ አብርሽን አይናገሩም እንደ ከተናገሩ አብርሽን ይናገሩ። ዝም ካሉ ደግሞ ዝም ይበሉ እንጂ እሷ ዝም ብላ አልመጣችም እኮ እሱ ነው ያመጣት። እሷን ቢብላ ብትል ሄዶ ያመጣታል። እና እሷና አብርሽ መቼም ቢሆን አይለያዩም። ሄርሜላና አብርሽ ማለት ነው። በቃ ሄርሜላ ከኋላ ብዙ እነዚህኛዎች የሩታ እንትኖች የአብርሽና የአብርሽና ሶስቶቹ እኮ ናቸው ወይ ደግሞ ሁለቶቹ እዩና እንትና
እና አልሙሂም የአብርሽ ሶስቶቹ እና ሄርሜላ ናቸው። ሌላ ማንም ተጣገው የለም። አብርሽ ሁሉም እየራቁት ሄዷል ማለት ነው። እና አሁን አብርሽ አማራጭ እሷ ደግሞ ሄርሜላ ደግሞ ብዙ አላት ከኋላዋ ማለት ነው። ብዙ ውስጡን ብዙ አላት። ያው ከላይ ነው እንጂ ውስጡን ብዙ አላት እና ምንም አያመጡም። አብርሽ ውጭ ከህይወቴ ካላላት በስተቀር እነሱ ከውጭም ሆነ ከውስጥ ቢሏት ምንም አያመጡም። አይደለም እሷ እነሱ አባቱ ቢሏት እናቱ ብትለው አትወጣም። ምክንያቱም እሱን ያመጣኝ ብላለች። እሱን ያመጣኝ እሱ ይመልሰኝ ነው ያለችው። በቃ ባጭሩ ነገር እሱን ያመጣኝ እሱ ይመልሰኝ እንጂ እናንተ ምን አገባችሁ እያለች ነው። እና ዝም ብሎ ነው ሄርሜላ የሚሉት እንጂ በቃ እሷ ማንም የሚያነሳ ስላጣኝ አብርሽ አነሳት። ከላስ አብርሽ ደግሞ ይሆነኛል ብሎ እየሰራ ነው እሷ ጋር እና ከዚህ ሁሉ ሩታ ዝም ብላ ደብላ ተቀምጣ እስከምትወልድ ድረስ ከዚህም ወሬ ሳሰማ የምትወልድበትን ብቻ ነገር እንትን እያለች ብትቀመጥ ይሻላታል እንጂ ነገር ባያቀባብሏት ጥሩ ነው። ነገር እያቀበሏት ነው። አሁን በዚህም ነገር እያቀበሏት ነው እሷን። ሲቀጥል ደግሞ እና አብርሽ ዝም ብሎ ነው አውቆ ነው እንጂ ሚዲያ ላይ የሚለው ማታም ሆነ ከካሜራ ጀርባ የሄርሜላ ጋር ነው። አሁን ደግሞ ሄርሜላ ልብሷን አሰማምራ መታለች። ያው እዛ ሀገሯ ላይ ስለሆነ ማለት ነው። እና ከካሜራ ጀርባ እሷ ጋር ነው። መኪና እያስለማመዳት ምን እያላት ነው አሉ። 24 ሰዓት ከእሷ ጋር ነው። ግን ካሜራ ፊት ለፊት ብቻ ነው እንደዚህ የሚነጫነጨው እንጂ እና ዝም ብሎ አያስጥሏትም ማለት ነው። ምንም እንትን አይሏትም፣ አያሸሿትም። ምክንያቱም እሷ አብርሽ ካላስወጣኝ አልወጣም ብላለች። እና አብርሽ ደግሞ ፈልጓታል። خلاص እኔ ሲመስለኝ አብርሽ ጓደኞች አቤል እና ብሩክ